አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ። ዛሬ እንግዲህ የምንሰራው ላዛኛ ነው ማለት ነው። የላዛኛ አሰራር አብረን እንሰራለን። መጀመሪያ የምንሰራው እንግዲህ ሶሱ ነው የምንሰራው። ድስታችን ተጥደናል። ድስታችን ሞቅ ሲል ማነው ቅቤያችን እናረጋለን። እና ውድና የተከበራችሁ ተመልካቾቼ ለቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ ማለት ነው። አዲስ ደግሞ ያልሆናችሁ ነባሮች ደግሞ ላይክ፣ ሼር እና ኮሜንት አስቀምጡልኝ ማለት ነው። ሀሳብና አስተያየታችሁን ኮሜንት ላይ አስፍሩልኝ። ቤቴን እና ሀባይቢ አበረታቱኝ ያለ አበረታቱኝ ማለት ነው። እና ሁላችሁም ረመዳናችሁ እንግዲህ ተቀባይነት ያለው ረመዳናችሁን መቅቡል ያድርግላችሁ ሁላችሁም ማለት ነው። እና ሀባይቢ በጣም ይከብዳል ለኛ በተለይ መዳም ቤት ለምንሰራው እንኳን ቪዲዮ ለማቅረጽ ይቅርና ቁጭ ብለን ራሱ በአግባቡ አናፈጥርም ማለት ነውና አላህ Subhanahu Wa Ta'ala እንግዲህ በሰላም ሀገራችንን አስገብቶ እኛም እንግዲህ ተራዊ እየሄድን እየሰገድን ዱአ እያደረግን ምን ጾም ያድርገን ኢንሻአላህ። እና በቤስታች ጋር የላዛኛ ውሃ ጥጃለሁ፣ ጨውና ዘይት አደረኩበትኝ። እዚህ ጋር ደግሞ እንግዲህ ቅቤን እየቀለጠልኝ ነው ማለት ነው። ቀልጧል። 3 ማንኪያ ፍርኖ ዱቄት አድርጊያለሁ ማለት ነው። ማማሰያው አያስፈልገኝም፣ በእንቁላል መምቻ ነው መምታት ያለብን ማለት ነው። እና አባይ በደንብ አድርገን እናማስለዋለን። ምጥጥ እና ቅቤው ሳልነግራችሁ 25 ግራም ቅቤ ነው የተጠቀምኩት ማለት ነው። እና ወድና የተከበራችሁ ተመልካቾች ይሄው በዚህ መልኩ ተንተክቷል። አሁን እንግዲህ 1 ሊትር ወተት አምጥተን እንጨምራለን። ይሄው እንግዲህ እንደዚህ እያረግን ነው የምንጨምረው ማለት ነው። ባንዴ አንጨምርም፣ ቀስ እያረግን እያየን ነው ማለት ነው፣ እንዳይጓጉልብን ማለት ነው። እናንተ ይሄንን ሶስ ሰሩ እንግዲህ ቺዝ ሞዛሬላ ቺዝ መጨመር ትችላላችሁ፣ ግን እኔ ስለማልፈልግ ነው ኦሬዲ እንትኔ ስጨምር እንደኔ ሰንያ ላይ ስጨምር ስለማረግ አያስፈልገውም። እዚህ ጋር ቆንጆ በርበሬና ትንሽዬ ጨው ተጠቅሜያለሁ ማለት ለሶሱ ለቤሸሜል ሶሳችን ማለት ነው። እና ይሄን ነበረ ካርቶን ያቀረብኩት፣ ግን ይሄ አይደለም እኔ መስራት የምፈልገው ፍላቱ ነው ማለት ነው። ፍላቱ ነው ይሄኛው ያው በስተት ቀርቦ ነው። እና ሀባይቢ በዚህ መልኩ ማለት ነው እንሰራለን። ይሄ ፍላቱ ማለት ነው በዚህ ነው የምንሰራው። ስናወጣው ደግሞ ይሄ ይመስላል። እና ውድና የተከበራችሁ ተመልካቾቼ በዚህ መልኩ ምጥጥ እናደርጋለን። ይሄው እንግዲህ በዚህ መልኩ እናማስላለን። እና ውድ ተመልካቾቼ ማለት ነው በዚህ መልኩ እንሰራለን። በደንብ አድርገን ነው መምታት ያለብን። ይሄው እንግዲህ እዚህ ጋር ደግሞ እንግዲህ መጥበሻዬን አዘጋጅቻለሁኝ። እንግዲህ ኦሊቭ ኦይል እናደርጋለን ማለት ነው። ዘይቱን ያው ሶሳችን እንሰራለን። ኦሬዲ የቤሸሜል ሶሳችን እያለቀ ነው። ከዛ በኋላ ሽንኩርት፣ የተፈጨ ሽንኩርት፣ ቀይ ሽንኩርት ማለት ነው። ከፈለጋችሁ እናንተ እንግዲህ ነጩን መጠቀም ትችላላችሁ። ነጭ ስላችሁ ቀይ ሆኖ ነጭ አለ ማለት ነው። እሱ መጠቀም ትችላላችሁ። እኔ ሌላ ጊዜ በሱ ነው የምንሰራው፣ ግን ስለሌለኝ በቀዩ ሰርቻለሁ። ከዛ በኋላ ሀባይ በዚህ መልኩ እንትናችን አያችሁት ወፈር ብሏል። ሶሳችን በጣም ምርጥ ነው የሆነው። አያችሁት ቆንጆ ነው የሆነው ማለት ነው። እና ውድና የተከበራችሁ ተመልካቾቼ ሶሳችን አልቆ እንግዲህ በዚህ መልኩ እንትናችንን እየሰራን እንገኛለን። እና በዚህ መልኩ እየተጠበሰልን ነው። እና ሀባቢ ሽንኩርታችን በዚህ መልኩ እየተጠበሰ ነው። በጣም ቆንጅዬ ነው ማለት ነው ሀባቢ። ገድስቲ ጋር ደግሞ እንግዲህ ለሃም አለን
በለሐም ነው መቼም የሚሰራውና ለሐም አለን ለሐም መፍሩም ማለት ነው። ውጪ ላይ ውሃ ውስጥ እንዳታስገቡ። ለሐም መፍሩም ስትሰሩ ውሃ ውስጥ አታስገቡት። ዝም ብላችሁ አውጥታችሁ ብቻ አስቀምጡት። ራሱ በረዶ ይለቃል። ለምን ይሄ ከለሩ እንዳይቀይር ማለት ነው። እና ሀባይ በዚህ መልኩ አረግ ነውና በደንብ አርገን እኔ አላሳርፈውም። ለምን ይሄ የተያያዘ ምን ልበላችሁ ይሄ ትልልቅ እንዳይሆን ማንበቅ በደንብ አርጋችሁ ስታማስሉ ፍርፍር ይላል። ማንበቅ ፍርፍር ያለ እንትን ነው የሚሆነው። እዚህ ጋር ፓፕሪካ ከዛ ትንሽ ሶይ ሶስ ማለት ነው። ከዛ በኋላ በደንብ አድርገን እናማስለዋለን። ከዛ በኋላ ማጆን ጥማጥ ማለት ነው። ሰልሳ እኔ እንግዲህ ግማሽ ነበረኝ እንዳለ ብዙ ነው የጨመርኩት። ብዙ ስላችሁ የተራረፈ ነበር። እሱን ጨምቄ ጨመርኩበት ማለት ነው። ይሄው እንግዲህ በዚህ መልኩ በደንብ አድርገን እናማስለዋለን። እና ሀባይቢ ማለት ነው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ የኔ ውዶች ማለት ነው። አበረታቱን። በዚህ ረመዳን እንኳን ቪዲዮ ለመቅረጽ በጣም ከባድ ላይ ነን ማለት ነው። ቁጭ ብለን ራሱ ማናፈጥርበት ሰዓት አለ ማለት ነው። እውነቴን ነው የምላችሁ። ለምን በቃ እነሱ የበር ሲጠሯችሁ ማለት በቃ በአግባቡ ራሱ አታፈጥሩምና እንኳን ቪዲዮ ለመቅረጽ ጊዜ ታይም የለንምና አበረታቱን ማለት ነው። እኛ ከእናንተ የምንፈልገው ማበረታታት፣ ላይክ፣ ሸር ማድረግ ነው ማለት ነው። እና ሀባይ ብገልቢ ላዛኒያችን ጨምራ እዚህ ጋር ደግሞ ውሃ ጨመርኩበት። ከዛ በኋላ ማጂ ሳራብ ጨምሬያለሁ። ላዛኒያችን በደንብ አማስሉ። ላዛኒያ በደንብ መማሰል አለበት። ለምን እንዳይያያዝ ማለት ነው። ከተያያዘ ለመስራት በጣም አስቸጋሪ ነው የሚሆነው። በደንብ አድርጋችሁ ማማሰል ቶሎ ማማሰል አለባችሁ። ቶሎ እዚህ ጋር ቆንጆ በርበሬ ጨምሬያለሁ እና ሀባይቢ እንደነገርኳችሁ እንትኔን ከዛ በኋላ እንትን ጨምሬያለሁ ባህራት ፓስታ። እኔ እንደምታውቁት በኋላ ነው ድምጼን የጨመርኩበት ሀባይቢ። የዛኔ እንግዲህ ድምጼን ማስገባት አልቻልኩም ነበረ። ከዛች ጋር ሮዝመሪ ፍሬሽ ነበረ፣ ሮዝመሪ ጨምሬበት። እናንተ ፍሬሽ ከሌላችሁ ዱቄቱ በደንብ አድርጋችሁ ሽት አድርጋችሁ መጨመር ትችላላችሁ። ግዴታ ነው። በጣም ቆንጆ ያደርገዋል። እና ሀባይብ ገልቢ በዚህ መልኩ ሆኖልናል ማለት ነው። ላዛኒያችን እየደረሰ ነው እና ይሄው በማንጠፍጠፊያ አድርጌ እያወጣሁት ነው ላዛኒያችን። ሁሉንም አንድ ባንድ አውጥቼ ከዛ በኋላ ውሃ አደፋበታለሁ፣ ቀዝቃዛ ውሃ ማለት ነው። ከዛ በኋላ ለያይቼ በሳህን አስቀምጨዋለሁ። ይሄው እዚህ ጋር ደግሞ ሶሳችን ሰንያ ላይ መጀመሪያ እናረጋለን ማለት ነው። ከዛ በኋላ ደግሞ ያው እንትናችን በደንብ መቀባት አለባችሁ። ከዛ በኋላ ላዛኒያችን በፈለጋችሁትን ስታይል እንደዚህ አድርጋችሁ ታስቀምጣላችሁ። እንዳይያዝ ውሃ ከደፋችሁበት በአግባቡ ከቀቀላችሁት አንድ አያያዝ ምርጥ ነው የሚሆነው። እና ቫይብስ ቺካ እንግዲህ እንትናችንን እንቀይራለን። ሶሳችን እንግዲህ ያው ቆንጆ እያደረገን ነው የሰራነው እና አላሳነስኩትም። ቆንጆ በዛ አድርጌ ነው የሰራሁት። ያቺ ሶስ ሀባይቢ ቢዛ ልሰራበት ነው ያቀረብኩት፣ ልጨምረው አይደለም ማለት ነው። እና ሀባይቢ ከዛ መጀመሪያ ሶሱ እናደርጋለን፣ ከዛ ላዛኒያው፣ ከዛ በኋላ ደግሞ ቀይ ሶስ አድርገን ከዛ ደግሞ ነጭን ሶስ ከላይ እናደርጋለን። እኔ ቀጠን ስላደረኩትኝ ያው እንትን ማለት ምናምን አያስፈልግም። ከዛ በኋላ ቺዝ ሞዘሬላ ቺዝ ጨምሬያለሁ። እናንተ ይሄን የተጠቀሙት ይሄንን ነው። እናንተ የፈለጋችሁት አይነት ያው ቤት ውስጥ ያለውን መጠቀም ትችላላችሁ። እኔ ባይቶ የሆነ ነገር ሲሰራ ይሄ የለም ቤት ውስጥ አይደለም ባለውን ነገር እንትን ብዬ እሰራለሁ ላዛኒያው። ከዛ በኋላ ደግሞ ሶስ በደንብ አድርገን እንደዚህ እናዳርሰዋለን። በደንብ አድርጋችሁ አዳርሱት። ግማሹ አለው ግማሹ የሌለው እንዳይሆን ማለት ነው። ከዛ በኋላ ሶሳችንን እናደርጋለን።
ከዛ በኋላ ሞዘሬላ እናደርግ። ያው አፕ ኤንድ ዳውን እያደረግን ነው የምንሰራው ማለት ነው። ውድ ተመልካቾቼ ይሄው በዚህ መልኩ ነበር ያስቀመጥኩት ማለት ነው፣ በሳህን አድርጌ ማለት ነው። ያው አሉ አንዳንድ እንትኖች ስለሚያስቸግሩ ነው። ወይ አንድ ፍሬ ቀርታ የነበረ ትቅር እናንተ ቆጥራችሁ መስራቻችሁ የሰንያችሁን ሳይዝ ካወቃችሁት ማለት ነው። እና ሀባይቢ ይሄው በዚህ መልኩ አሁን ጨርሰን ነው የምናደርገው። ኦሬዲ እያለቀ ነው ማለት ነው። የመጨረሻ ጠብኤ ነው። እና ሀባይቢ በዚህ መልኩ ማለት ነው እንሰራለን። እና ሀባይቢ በዚህ መልኩ ማለት ነው ጨርሰናል። ኦሬዲ የመጨረሻው ጠብአችን ነው። ሶሳችን መጨረሻ ላይ ነጩን ሶሳችን ጨርሰን እናደርገዋለን። በጣም ነው የወደዱት የሚገርማችሁ ነገር ማለት ነው። በጣም ቆንጅዬ ነበረ። ለዚህ እዚህ እያሉ ነበረ እና ይሄው በዚህ መልኩ ጣረገረግ አርጌ ነው የጨመርኩት ሶሳችን። ከዛ በኋላ ያው አሁን እንነካካዋለን። ከዛ በኋላ ሞዘሬላ በደንብ አድርጉበት። ከዛ እንደዚህ አርጋችሁ እስከነ እንትኑ ዳርዳሩን በደንብ አርጋችሁ አርጉበት። ከዛ በኋላ ሮዝመሪ ካላችሁ ጣል አርጉበት። ከሌላችሁ ያው ፓውደሩ አርጉ ተጠቀሙ እንደነገርኳችሁ። ፓውደሩም ከሌለ መቅረት ይችላል። እና ሀባይ መልኩ እና ሀባይ በዚህ መልኩ ጨርሰናል ማለት ነው። ከዛ በኋላ ኦቨን ውስጥ ከላይ ከፍ አድርገን ለ20 ደቂቃ እናስቀምጠዋለን። በጣም ቀይ ሲሆን ማቅረብ ብቻ ነው።